ሄርሚዬ መልካም የመውለድ ዘመን እላለሁኝ። ልጅ በረከት የሚሆነው ተጋብታችሁ በስርዓት በማረጉ ስትዳሩና ተንዘላዝላችሁ ምናምን ስትወሉ ልጅ በረከት አይደለም። እሱ ማስረገዙ እናንተ እንትን ነው በቃ እንደሱ ልምጣላችሁ አንዴ እንደውም ስላስረገዘ ምናምን በቃ እንደዚህ ነው እየተወጠረው ላይ አብርሽ አረገዝኩ ከማን ይላታል ብዬ ስጠብቅ ጭራሽ አረገሽ በቃ ማለት ነገሩን እኮ ግልጽ አድርገው። እውነት ለመናገር ከፍቶኛል አብርሽ እንደዛ አይነት ነገር በማድረግ ማለት ስለ የሆነ ሄርሜላን በማስረገዝ በጣም ይከፋል። አብርሽን በጥፊ በቃ ይሄ ነው የሚገባው፣ ጥፊ ነው የሚገባው ለአብርሽ። እውነት በጥፊ መጥቶ እሱን ቁጭ የሚያደርገው ሰው ነው ያጣው። የሄርሜላና የአብርሽ ልጅ የክርስትና እናት እኔ ነኝ መሆኔን ቆንጆ የእርጉዝ ስትወጂ ወጥቼ እጠይቅሻለሁ ሄርሜዬ 4 ልጅ ብያለሁ። ምክንያቱም አትቸኩይ ጥሩ ነበር ለማርገዝ ኖርማል ዞሮ ማለት የሆነ ሳታርግዣለሽ እኮ በጣም ቸኮልሽ ሄርሜዬ። እኔ ላንቺ በጣም አልዘንኩኝ ሄርሜዬ። ውለጂ ከልጅ ልጅ ይጨምርልሽ፣ መንታው ልጅ መንታ ይስጥሽ። መንታ ሴት ነው የምትፈልጊ ወንድ ብቻ 2 መንታ ይስጥሽ እላለሁ። ያስረጋሽ ሁለተኛ ልጅ ሊኖርክ ነውና በጣም ደስ ብሎናል ሄርሚ። የኔ ምን ወንድ ልጅ ያስረጋሽ ከሆነ ሴት ልጅ መብት አርጋሽ የኔ አርጋሽ ያገኘውን ሴት በሙሉ ያስረገዘ ነው ያለው። ልጅ እንዲያስደግምሽ ማለት ደግመሽ ልጅ አብርሽ የኔ ያስረጋሽ። በጣም ከፍቶኛል። እውነት ከፍቶኝ ነው እየሳኩ ያለሁት። አብርሽ ሄርሜላን በማስረገዝ በጣም ከፍቶኝ ነው። ሄርሚዬ ማለት አብርሽ ያስረግዟት ምናምን ሳይ በቃ ደበረኝ። ታውቃላችሁ ሩታዬ የኔ እንቁ ሄርሜላን እንኳን ዝም በሏት። ሄርሜላ በጣም ነው የምታስጠላኝ። ሩታዬ የኔ እንቁ ነጻ ስለወጣች በጣም ደስ ብሎኛል። ያረገዙትም ሰዎች ተርታ አይደለሁኝም። እግዚአብሔር ይመስገን። ኮራ ብዬ ነው የምናገረው። ወደ እናቶች ፓርቲ እንኳን ተቀላቀልሽ ብያለሁኝ። ተጣልቶሽም ቢሆን ተለያይቶሽም ቢሆን ብቻሽን አንድ ቤት ይከራይልሽና ያሳድግልሻል ልጁን። እቺ ታግታ ከታገተችበት ቦታ ቢሆን ሰርግዛ የመጣችው ሄርሜላም ቆሻለች። አብርሽ በቃ የሚፈልገውን ነገር አግኝቷል ብዬ ነው ማስበው። ማለት ያው ከዚህ በኋላ ምንም የሚጠብቀው ነገር የለም። ሄርሜላ ቤተሰብ አሰዳቢ እንደሆነች ባለጌ እንደሆነች ሌላም ነገሮች አይተናል። ሩታ ናት አሁንም አርግዣለሁ በይብላ አስገዳት ነው እንደምትሉ እኔ ማለት እንደዛ አልጠራጠርም ትላላችሁ በእርግጠኝነት። ሩታም ጭምር ነፃ እንደወጣች ነው አሁን ላይ ያስተዋልኩ ያለሁት። ሰላም እንዴት ናችሁ? እና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ቤተሰቦች እንግዲህ በዚህ ሰዓት ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ምክንያቱም ያው ከሄርሜላ ጎን ያላችሁ ሄርሜላን በጣም ስትፈልጓት የነበራችሁ ስታስቡ ስትጨነቁ የነበራችሁ ትልቅ ዱብዳ ይዛባችሁ መታለች ማለት ነው። ለሱም እንኳን ደስ አላችሁ እላለሁኝ። እንግዲህ ሰሞኑን ብዙ ነገሮች ተፈጥረው ነበር። እኔ ጋርም ቢሆን አብዛኛው ሰው እየደወለ እዚህ ጋር መጥቼ ያልተናገርኩት ማለት ነው እየደወለ ሄርሜላን አንቺ አግተሻት ከሆነ አንቺ ኮንሽ እንደዚህ ያረክሻት ተናገሪ ምናምን እያላችሁ ነበርና ያው ሄርሜላ ደግሞ በጊዜ ሂደት ያው ጊዜው ሲመጣ ያለውን ነገር ሁሉንም ነገር ተናግራለች። እውነቱን ውሸቱን እንግዲህ አናቅም። ከየት እንደመጣ መች እንደተፈጠረ የምናውቀው ነገር የለም። ያው እኔ ነፃ መውጣቴን እኔ ብቻ ሳልሆን ሩታም ጭምር ነፃ እንደወጣች ነው አሁን ላይ ያስተዋልኩ ያለሁት። ምክንያቱም ሌላው ሰው ይቅርና አብርሃም ራሱ ሩታ እንዳገተቻት ሩታ የሆነ ነገር እንዳረገቻት ምናምን ነበር እያሰበ የነበረው። ግን ያው ዞሮ ምንም ነገር ካላረጋችሁ እናንተ የሆነ ቀን ነፃ መውጣታችሁ አይቀርምና ያን የተሰማኝ ሩታ አሁን ላይ ነፃ እንደወጣች ምንም መቼም ያው ሩታ ናት አሁንም አርግዣለሁ በይብላ አስገዳት ነው እንደምትሉ እኔ ማለት እንደዛ አልጠራጠርም ትላላችሁ በእርግጠኝነት። ምክንያቱም ሁሉም ነገር ከሩታ ጋር እየደመደማችሁ ስለሆነ አንዳንዶቻችሁ ደግሞ የሆነ ነገሮችን ከኔ ጋር እያያያዛችሁ ስለሆነ ያው ሄርሜላን እኔ ያግቻት ቢሆን ምናምን ደስ ይለኝ ነበር። ወደ ለመናገር እኔ ያግቻት ቢሆን በዛ ሰዓት እኔ ቢሆን ያስኳት እውነት በጣም ነበር ደስ የሚለኝ። ያው መያዝያ አይቀርብ ዞሮ የሆነ ቀን ይዛታለሁ። አሁንም ቢሆን ግን አሁን ላይ እኔ እንጃ መያዝ ምችል አይመስለኝም። ምክንያቱም ሄርሜላ በይሳት አርግዛለች። ሆዷን ለመውጣት ትንሽ ቀን ይቀረው እንትን መስላለች እንደሚባለው ያው ትንሽ ወጣ ብሏል። አሁንም ቢሆንና እሷን ለመያዝ አሁን ላይ ምችል አይመስለኝም። ምክንያቱም ያው እርጉዝ ሴት አይደለች፣ ታሳዝነኛለች። እርጉዝም ናት። በዛ ላይ የአብርሃም ልጅ ነው ሆዷ ላይ የያዘችው። እውነት በጣም ነው የምታሳዝነው። የንሳሌ ተናግሬ ነበር። ምናልባት አስተውላችሁ ከሰማችሁኝ እማትረሱት ከሆነ ተናግሬ ነበር። የሆነ ቀን ሄርሜላ ምን ዳሩታ
ወልዳ ልጅ ጥላ ወይ የሆነ ልጅ አሳክፏት ምናምን አብርሃም ድጋሚ ደግሞ ሌላ ሴት እንደሚያመጣ ማለት እርግጠኛ እንደሆንኩኝ ምናምን ነግሬያችሁ ነበርና አልቀረም። የተናገርኩት ነገር መሬት ነው ጠብ ያላለው። ይኸው ሄርሜላ አርግዛልናለች። በዛ ነገር ነው ዛሬ የመጣሁት። ምክንያቱም ሄርሜላ ድንገት ተነስታ አርግዣለሁ አብርሃም ካንተ አርግዣለሁ ስል እውነት ለመናገር ከፍቶኛል። አብርሽ እንደዛ አይነት ነገር በማድረግ ማለት ስለ የሆነ ሄርሜላን በማስረገዝ በጣም ይከፋኝ። ዛሬ ለመሳቅ አልመጣሁኝም። ማለት እንዴ አንዲት ንጹህ ሴት አርግዛ በዛ ላይ ወደ እንትን ተቀላቅላ ማለት ወደ ባለትዳሮቹ ተቀላቅላ ዞሮ ደስ የሚል ነገር አይደለም። ቤተሰብ አሰዳቢነት ነው በቀላሉ ሄርሜላ ቤተሰብ አሰዳቢ እንደሆነች ባለጌ እንደሆነች ሌላም ነገሮች አይተናል። ምክንያቱም እቺ ልጅ አላገባችም፣ ሽማግሌ አልተላከም፣ ምንም ይሄን ነገር የለምና ተከብሮ እንደመቀበጡንም ደስ የሚል ነገር የለም። ባይዛዊ በእውነት ነው የምላችሁ። እቺ ልጅ ሳታገባ አርግዛ ምናምን ማለት ምን እንደሚባለው ነገር ማለት ነው። ቃላቱን መጠቀም አልፈልግምና አብርሺ የኔ ያስረጋሽ በጣም ከፍቶኛል። እውነት ከፍቶኝ ነው እየሳኩ ያለሁት። አብርሽ ሄርሜላ በማስረገዝ በጣም ከፍቶኝ ነው። ሄርሜላ እንኳን ደህና መጣሽ፣ እንኳን ደህና ተቀላቀልሻቸው ወደ እወድሻለሁ፣ አፈቅርሻለሁ ከአንቺ ጋር ስሆን ነው ደስተኛ መሆነው ምናምን ከሚለው ቃላቶች አልፈሽ አርግዘሽ ወልደሽ ደግሞ አይንሽ ባፈር ወደሚለው ነገር ስለመጣሽ በጣም ደስ ብሎኛል። እውነት በጣም ደስ ያለኝ እንደው የልቤን ነገር ነው እየተደረገ ያለው እዚህ ጋር። ምክንያቱም ያው የማይካድ ነው፣ ግን አንድ ቅር ያለኝ ነገር አለ። ምክንያቱም እኔ እውነት ለመናገር መጀመሪያ ላይ ፍራንክ ምናምን ነበር የመሰለኝ፣ ግን ሄርሜላ አብርሃምን ጠርታ ማለት መታ ምናምን ከዛ አርግዣለሁ ምናምን ስትል አብርሽ እንዴት ከማ ምናምን የሚል ነበር የመሰለኝ እኔ የጠበቅኩት። እውነቴን ነው። እኔ በቃ መታ ምናምን እዚህ አርግዣለሁ አብርሽ ምናምን ስትለው እውነት ለመናገር በፊታችሁ አማወራው ውሸት አላወራም። ምን ይዝች ጋር የተሰማኝን ነገር ነው እያወራሁ ያለሁትና አብርሽ አርግዣለሁ ምናምን ስትለው እንዴት ከማ ማለት በታገትሽበት ቦታ የሆነ ነገር ደርሶብሽ ነው ተደፍረሽ ነው ማለት ሄርሜላ ተደፍራ እኔ ማለት ውስጤ ላይ የተሰማኝ ነገር ያሰብኩትን ነገር ምናምን ሄርሜላ ተደፍራ ምናምን ነው እንጂ አብርሽ አረገሽ ከማ ይላታል ብዬ ስጠብቅ ጭራሽ አረገሽ በቃ ማለት ነገሩን እኮ ግልጽ አረገው። እውነት በጣም ነው የሚደብረው። በጣም እኔ እውነት ተሰምቶኛል። እንደውም የሆነ ከውስጤ አንቅሬ እየተፈው ነው የሚባሉ እንደዛ አይነት ነገር ነው እየተሰማኝ ያለውና እውነት በቃ ሆነ ያ ነገር ሆነ ነው። እውነትም ሄርሜላ አረገዘች ነው። በጣም እንግዲህ እንኳን ደስ አላችሁ የሄርሜላ ውድ ቤተሰቦች። ያው እናንተ መንካት አልፈልግም፣ ግን እንኳን ደስ አላችሁ። ሄርሜ አርግዛለች። ያው ለልጇም የክርስትና እናት ትሆናላችሁ፣ የክርስትና አባት የምትሆኑ ወንዶችም ትኖራላችሁና ሄርሜ አርግዛልናለች። እስካሁን ድረስ ሆዷ አልወጣም፣ ግን ሲወጣም እንደሚመስል ማለት እየሳልኳት ነው ውስጤ ላይ። ያው እውነት ለመናገር ከፍቶኛል ማለት ያው እንደዚህ ከማጠብቁት ሰው በዛ ላይ ደግሞ ግልጽ ሲያረጉት ያንን ነገር እውነትም ማለት ሄርሜላ እንዳረገዘች ከአብርሽ እንዳረገዘች ምናምን አብርሽ ራሱ ነው ግልጽ ያደርጋል። ምክንያቱም ስትነግረው ቀጥታ የተቀበላት በቃ እንዴት ከየት መጣ ምናምን አላለም። አብርሽ አርግዣለሁ ስትለው ማለት የሆነ ከሄርሜላ ጋር ሌላ አይነት ነገር ከሌለው ሌላ ነገር ውስጥ ካልገቡ አብርሽ አርግዣለሁ ስትለው እንዴት ምናምን ብሎ ይጠይቃት ነበርና እሱ ቀጥታ በቃ አሜን ብሎ ነው የተቀበለ። ያ ነገር ትንሽ ከፍቶኛል። እኔንም ሩታን ማስደብሮናል ለመናገር። ግን እኔ ለሄርምዬ መልካም የመውለድ ዘመን ብያለሁኝ፣ መልካም የእርግዝና ዘመን፣ መልካም ምንድነው የመሰቃየት ዘመን። ያው ኦልሬዲ አብርሽ በቃ የሚፈልገውን ነገር አግኝቷል ብዬ ነው ማስበው። ማለት ያው ከዚህ በኋላ ምንም የሚጠብቀው ነገር የለም። አንደኛሽን አንቺም እንደ ሩታ ልጅ ወልደሽለታል ይመስለኛል። ሩታ ከወለደች በኋላ ነው ትቷት ሄደው ስላችሁ ሩታ ስለወለደች ነው ሄርሜላ ስላልወለደች ወይም ደግሞ ሴት ስለሆነች ነው ወደሷ የሄደውና አሁን ላይ ግን ኦልሬዲ ሄርሜላም ቆሻለች ስላችሁ ያው ልጅ ጸጋ ነው፣ ልጅ በረከት ነው ምናምን። ግን በእንደዚህ አይነት መንገድ ሲሆን አይደለም። ሁላችሁም ከሷ ጎን ነን ያላችሁና አቤልም ብትሆኑ እህቷም ወንድሟም ሁላችሁም በቃ ጥሩ ነገር ነው ልጅ በረከት ነው ምናምን እያላችሁ ነበር። ግን ልጅ በረከት የሚሆነው ተጋብታችሁ በስርዓት በወግ በማረጉ ስትዳሩና እንደዚህ አይነት ነገሮች ሲካሄዱ ነው እንጂ እንደዚህ ተንዘላዝላችሁ ምናምን ስትወሉ ልጅ በረከት አይደለም። ልጅ የሆነ ነገር የምትሉት ነገር አይደለም። ሄርሜላ ተንዘላዝላ የመጣችው ነገር ነው። በስርዓት አግብታ ምናምን አይደለም። ሲቀጥል ማለት በቃ ደስ የማይል ነገር ነው።
እዚች ጋር ያየነው ግን ወደ እናቶች ፓርቲ እንኳን ተቀላቀልሽ ብያለሁኝ ሄርሜላ። እውነት እኔ ላንቺ ደስ ብሎኛል። ግን ባትቸኩይ ጥሩ ነበር ለማርገዝ። ኖርማል ዞሮ ማለት የሆነ ሳታርግዣለሽ እኮ በጣም ቸኮልሽ ሄርሜዬ። እኔ ላንቺ በጣም አዘንኩኝ። ምክንያቱም ያው ሁላችንም እናውቃለን አብርሽ ወይ ወር ሁላ ላይ ቆይ ይችላል ከሷ ጋር፣ ምክንያቱም ሄርሜላ አርግዛለች። ስለዚህ በቃ ዞሮ ትቷት ይሄዳል ማለት ነው። ትንሽ ጊዜ ነው የቀረሽና ያቺን ጊዜ በደንብ አጣጥሚያት። እኔ ግን እንደውም አንድ ጥርጣሬ ያለብኝ ማለት እቺ ልጅ እውነትም ታግታ ቢሆን አውቃ ነው አልታገትኩም ምናምን እያለች ነበርና እቺ ልጅ ታግታ ከታገተችበት ቦታ ቢሆን ሰርግዛ የመጣችው ማለት ብዙ ጊዜ እየተናገርኩት ነበር። እንደዚህ አይነት ነገር ሊደርስባት ይችላል። ከጠፋች ሳምንት ምናምን አልፏት ነው የመጣችውና እቺ ልጅ የመደፈር አይነት ነገር ደርሶባት ቢሆንስ፣ ይሄ ነገር ከአብርሃም ባይሆንስ፣ ማለት የመጣው ከአብርሃም ባይሆንስ ብዬ እያሰብኩኝ ነበር ውስጤ ላይ። ግን ከማንም ይሁን ከማንም ዞሮ አብርሃም ያሳድጋል። ተጣልቶሽም ቢሆን ተለያይቶሽም ቢሆን ብቻሽን አንድ ቤት ይከራይልሽና ያሳድግልሻል ልጁን። ያው ዛሬ የመጣሁበት ጉዳይ ምንድነው? ሄርሚ ስላረገዘ ያው ያጥሮፋት ስማሽ ምናምን እናከብርላታለን። ድል ባለ ሰርግ አልተደገሰም፣ ሽማግሌም አልተላከም። ግን ያጥሮፋት ስማሽ ምናምን የሚለውን ነገር የእርግዝና እንትኖችም ማለት ነው ያላቃቸውም። ኖርማሊ ግን ያየናቸው ፎቶ ምናምን እናነሳታለንና ያው እኔም ደስ ብሎኛል ሄርሚ ስላረገዘች፣ ምክንያቱም ልትጫር ስለሆነ። ሌላ ደግሞ የምትመጣ ሴት ካለች እናያለን። አብርሽ እውነት በጣም ጎበዝ ነክ እውነት በጣም ጎበዝ ማለት እኔ እንጃ። አሁን እዚህ ጋር ለመናገሩ ላይ እየደበረኝ ነው፣ እውነት በጣም እየደበረኝ ነውና በቃ ማለት እንዴት ሰው ግን አያፍርም? ሰው አያፍርም? እውነት ትንሽ እንኳን እንትን አይኖርበትም? ሼም ምናምን አይኖርም አይምሮ ላይ? እንዴት እቺ ልጅ ቆይ ድንገት ተነስታ እኮ ነው አርግዣለሁ አብርሽ ምናምን ስትል፣ መሬት ተነስታ በቃ አብርሽ አርግዣለሁ ምናምን ስትል እውነት እኔ መጀመሪያ ሰው እውነት ለመናገር ደንግጫለሁ። ግን ሄርሚ እንደውም አሳዘነችኝ። ሄርሚ እውነት በጣም ነው ያሳዘንሽኝ። ማለት ታሳሳለች እኮ እቺ የምታሳሳለች ሄርሚዬ ማለት አብርሽ ያስረግዟት ምናምን ሳይ በቃ ደበረኝ። ታውቃላችሁ እውነት እኔ ለሷ ደበረኝ ማለት ለሷም ለአብርሽም ነው ደበረ። አብርሽ እንኳን ሌላ ሴት ያመጣል፣ እሷ ያረግዘች ያስረግዛል አይደለም ነገር ማለት እኔ እጅግ ነፃ አውጥቻለሁኝ። ማለት እኔ ከነዛ ከወለዱትም ካረገዙትም ሰዎች ተርታ አይደለሁኝም። እግዚአብሔር ይመስገን። ኮራ ብዬ ነው የምናገረው እዚህ ጋርና ያው ሄርሚ ስለተበላሸሽ ምናምን ደስ ብሎ መበላሸት ነው። ዞሮ ተበላሽተሻል እንጂ አሁን በቃ ማለት ልጅ ጸጋ ቢሆንም አንቺ የመጣሽበት መንገድ ልጁን ያመጣሽበት መንገድ ትክክል። ይሄ ነገር እውነት ከሆነ ነው ባይዛ። እኔ ግን እንደውም የሚመስለኝ ነገር ለእናንተ እዚህ ጋር መናገር እፈልጋለሁኝ። ምክንያቱም አብርሽ ከሷ እንዳይርቅ አብርሽን ማጣት ስለማትፈልግ ምናምን አውቃ ይሄን ነገር ያደረገችው ነገር ይመስለኛል። ከአብርሽ አርግዣለሁ ያለችው አብርሽን ማጣት ስለማትፈልግ አብርሽ ለቋት እንዳይሄድ ያው ከወለድኩለት ዞሮ ያገባኛል ብላ የምታስበው። አብርሽ ግን የወለደችለትን ሴት እንኳን ትቶ ነው ወደ እሷ የሄደውና ዛሬ እሷን ባለልጅ ስትሆን ትቷት እንደማይሄድ በምን እርግጠኛ ሆና ነው ይሄን ነገር የምታደርገው? ማለት ያ ነገርም እየተሰማኝ ነው ያለው። ምክንያቱም እቺ ልጅ ማለት በቃ የሆነ በልጅ ይዘዋለሁ ብላ አስባ ከሆነ ሜቢ እንደዛ አስባ ከሆነ በጣም ስህተት ነው የሰራችው። ማለት እንደዛ ራሱ አስባ ቢሆን እኔ አንድ የተረዳሁት ነገር አለ። እሷ አብርሽን በልጅ ይዘዋለሁ ብላ ከሆነ ይሄን ነገር ያደረገችው ግን ለአብርሽ ስትነግረው ያው አርግዣለሁ ብሎ ለማውራት የሚያበቃ ነገር አድርገዋል ማለት ነው። ምክንያቱም ለአብርሽ ስትነግረው እንዴት ሊፈጠር ቻለ እንዴት እኔና አንቺ ምናምን ይላት ነበርና እሷ የውሸትም ቢሆን ይሄን ነገር ያደረገችው ግን በመሐላቸው ነገር እንዳለ የሚታወቅ ነገር ነውና እኔ አላገም እኔ ለሷ ነው ያዘንኩት። ባይዘይ ሌላ ምንም ይሆን ሰው የለም፣ ለሷ ነው ያዘንኩት። አብርሽ ምንም አይሆንም፣ እኔ ለሄርሜላ ነው ያዘንኩት። አሁን አብርሽ ሁለተኛ ልጅ ይኖረዋል፣ ሁለት ሚስት ይኖረዋል፣ ሶስተኛ እየሄደ ነው ማለት ነው። ገባችሁ አይደል? ያ ነገር ነው በጣም ከፍቶኛል ስላችሁ ማለት ይሄ በጣም የሆነ ማይሆን ነገር ነው እያየነ ያለ ነው። ከአብርሽም ከሁሉም ሰው ማይሆን ነገር ነው እውነት። እኔ በቃ የሆነ ማለት እኔ ለአብርሽ የሆነ ስሜትም ቢኖረኝ ማለት ሁሌ የምናገረው ነገር ስለሆነ ለአብርሽ ሌላ አይነት ነገርም ቢኖረኝ ለአብርሽ ሌላ አይነት ስሜትም ቢኖረኝ ማለት እኔ አሁን ላይ አብርሽን በአካል ባገኘው በጥፊ ምናምን ምለው ነው የሚመስለኝ። ለአብርሽን በጥፊ በቃ ይሄ ነው የሚገባው፣ ጥፊ ነው የሚገባው ለአብርሽ። እውነት በጥፊ መጥቶ እሱን ቁጭ የሚያደርገው ሰው ነው ያጣው። ምክንያቱም ያደረጋቸው ነገሮች ያገኘውን ሴት በሙሉ እያስረገዘ ነው ያለው እና የሆነ እሱን በቃ ተቆጣጥሮት ምናምን
የሚያስቀምጠው ሰው ነው የታጣው አሁንና እኔ በአካል ማለት እኔ እንደዚህ ባገኘው ምናምን በዚህ ሰዓትም ተናድጃለሁ። ያደረጋቸው ነገሮች በጣም አይምሮ የሚነካ ነገር ነው። ያው እንደነገርኳችሁ የነካት ሴት በሙሉ እያረገዘች ነው ያለችው። ያው ያገኘውን ሴት በሙሉ እያስረገዘ ነው። እንግዲህ እንደውም እሱ ማስረገዙ እናንተ እንደንት ነው በቃ እንደሱ ልምጣላችሁ አንዴ እንደውም ስላስረገዘ ምናምን በቃ እንደዚህ ላይ እየተወጠረው ላይ በቃ ስላስረገዘው ማለት ነው። እና በጣም የሚደብር ነገር ነው። እንደውም ከዚህ በኋላ ስም ብታወጡለት ደስ ይለኛል። አብርሽ የኔ አስረጋሽ ሁለተኛ ልጅ ሊኖርክ ነውና በጣም ደስ ብሎናል። ሄርሚ የኔ ምን ወንድ ልጅ አስረጋሽ ከሆነ ሴት ልጅ ነው አርጋሽ የኔ አርጋሽ ሩዋን ያልተረጋገጠው ግን ጋር ሆዷ ሲገፋ ምናምን አርጋዥ ምናምን እናያለን። እና ሄርሚዬ በማርገዝሽ በጣም ደስ ያለኝ ሆዷ ሲጎጠር ምናምን እናያለን። ድጋሚ እርጉዝ ሴት ልናይ ነው ማለት ነውና ያው እኔ ለኔ ውርደት ነው እውነት ለመናገር በጣም የወረደ ነገር ነውና ሄርሜላ ያው ድሮም ለኔ እንደወረደች ነው፣ ግን አሁን ደግሞ በጣም እንደወረደች የተሰማኝ። ምክንያቱም ሳታገባ ምናምን ነገር ማግጣ ስታረግዝ አስባችሁታል? አይሄት በጣም የሚያስጠላ ነገር እውነት እኔ የምጠላው ነገር ነው ይሄና በቃ ሄርሚዬ እንግዲህ መልካም የእርግዝና ዘመን። ሄርሚዬን እንኳን አረገሽ ልላት ይፈታውት በማርገዟ ማለት የተሰማኝን ጥሩ ነገር የተሰማኝን ደስ የሚል ነገር ለእናንተ ብላ አበስራችሁ ነው የመጣሁት። ሄርሚዬ ውለጂ ከልጅ ልጅ ጨምርልሽ፣ መንታ ይስጥሽ። መንታ ሴት ነው የምትፈልጊ ወንድ ብቻ ሁለት መንታ ይስጥሽ እላለሁ። ያው መንታ እንዲሰጥሽ እኔም ጸልይልሻለሁ። ወይዘይ ሁለት እንደ አብርሃም ከመሰለ ልጅ ሁለት ወንድ ልጅ ቢሰጥሽ አስበሽዋል? እና በተቻለሽ አቅም አብርሃም እንዲያስደግምሽ መጸለይ ነው ያለብሽ። ማለት ልጅ እንዲያስደግምሽ ማለት ደግመሽ ልጅ ይቅርታ በጣም ቤተሰቦች ማለት ልጅ ድጋሚ አብርሃም ልጅ እንዲሰጥሽ መጸለይ ነው ያለብሽ። ያሁን መንታ ከወለድሽ ድጋሚ ደግሞ ሜቢ ካስወለደሽ ማለት ድጋሚ ከወለዳችሁ አንቺና አብርሃም መንታ ሲሰጥሽ 4 ልጅ ይኖርሻል ማለት ነው። መንታውን ይስጥሽ አብርሃም ነው የመሰሉት እውነት አንቺን እንዳይመስሉ። ምክንያቱም ያው አንቺ ከመሰሉ አያምሩም በደንብና ቆንጆዎችን አብርሽና የመሰሉ ልጆች 4 ልጅ እንዲሰጥሽ እኔ መመኝልሻለሁ የኔ ቆንጆ። ያው የልጅና ስትሆኝ መጥቼ ጠይቅሻለሁ። እንዴት መጥቼ አብርሽንማ የወለደው ልጅ ሄርሚዬ የኔ ቸኮሌት የኔ እርጉዝ ስትሆኝ መጥቼ ጠይቅሻለሁ። እውነት ለመናገር እውነት አይስዌር እየማልኩኝ ነው የምነግርሽ። መጥቼ ጠይቅሻለሁ እንዴ የአብርሽ ልጅማ መጥቼ ካላየሁኝ ኧረ በስመ አብ ምንም በቃ ሰላም ነው የማይሰማኝና መጥቼ እጠይቅሻለሁ። ሄርሚዬ 4 ልጅ ብያለሁ። ምክንያቱም በአሁኑ ዙር 2 መንታ፣ በቀጣዩ ዙር ደግሞ 2 አጠቃላይ 4 ልጅ እንዲኖርሽ ፈልጋለሁ የኔ ቆንጆ። ያው አብርሽ ደስ ብሎኛል ስለወለድክ ማለት ስለምትወልደው ልጅ እውነት በጣም ደስ ብሎኛል። ሄርሚዬ የኔ ቆንጆ ማለት እያበዛው ነው ዛሬ፣ ምክንያቱም እርጉዝ ናት መንከባከብ አለብኝና አሁን ደግሞ ሆዷ ሲገፋ ምናምን እየሳልኩ እንደ ውስጤ ላይ ምን አይነት እንትን እንደሚኖራት ማለት ነውና በቃ ሄርሚዬ በጣም ደስ ብሎኛል። አብርሽን በጣም ደስ ብሎኛል። ከአብርሽ የምትወልዳቸው እንደውም የክርስትና እናት እኔ ነኝ መሆነው። የአብርሽ የክርስትና እናት የሄርሜላ ልጅ ማለት የሄርሜላና የአብርሽ ልጅ የክርስትና እናት እኔ ነኝ መሆነው የኔ ቆንጆ። ምክንያቱም ከኔ ውጭ ማንም አይሆንም። አሁን ያው ገና 1 ወር ምናምን የሞላ አይመስለኝም ልጁና ካሁን ጀምሬ ነው የማስጠነቅቃችሁ። የክርስትና እናቱ እኔ ነኝ። ምናልባት ክርስትና የምታነሱ ከሆነ የክርስትና እናቱ እኔ ነኝና ለማንም እንዳትሰጡብኝ። መንታ ቢሆኑ ራሱ እኔ ነኝ የሚይዛቸው። እውነት ሄርሚዬ ላንቺ ካልሆንኩኝ ለማን ሆናለሁ? መንታ ቢሆኑ ራሱ የሄርሜላ ልጅ ክርስትና እናት እኔ ነኝ። ቤተሰቦቼ ይሄን ነገር ለሄርሜ ያደርሱልኝ። ያው እሷም ትሰማዋለች ብዬ አስባለሁ። እነግራታለሁ ደውዬ ራሱ ሄርሚዬ የልጆቼ ክርስትና እናት እኔ ነኝ የምሆነው። አስፈላጊ ከሆነ እንደው እኛ ምን አሳድግልሻለንና ኤኒዌይስ በጣም ደስ ብሎኛል ሄርሜላ ስላረገዘች። ግን ከዛ የሚበልጥ ደግሞ ሩታ ነጻ ስለወጣች ነው ደስ ያለኝ። ሩታዬ የኔ እንቁ ሄርሜላን እንኳን ዝም በሏት። ሄርሜላ በጣም ነው የምታስጠላኝ። ሩታዬ የኔ እንቁ ነጻ ስለወጣች በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ሄርሚዬ መልካም የመውለድ ዘመን እላለሁኝ። ቻው